የዛሬውን ውይይት የምናደርገው ሊሚት ኦፍ ኤክስፖኔንሻል ፈንክሽን ነው። ይህ በጣም ወሳኝ ነጥብ ነው። በተለይ ለ12ኛ ክፍሎች የካልኩለስን ለመጀመር መነሻ ነጥቦች ናቸው። the number e expressed as what a limit in the limit እሷን ኮንሲደር በማድረግ ማለት ነው። የመጀመሪያው ነጥባችን ሊሚት ኦፍ 1 plus 1 over x to the power of x ሁሌ በዚህ ፎርም ሲቀመጥ ምን ይሆናል ማለት ነው? ውጤታችን e ይሆናል ማለት ነው። እንግዲህ ይሄን ፕሮፐርቲ ማወቅ ምን አይነት ጥያቄ መስራት እንችላለን? እዚህ ጋር እንደምናየው limit of 2x plus 1 power of x tends to plus or minus infinity። ይህን እንግዲህ ወደዚህኛው ፎርም ለመቀየር ምንድነው የምናደርገው? እዚህ ጋር እንደምታዩት ሁለቱንም ተርሞች በ2x ማከፈል 2x over 2x plus 1 over 2x። ስለዚህ 2x over 2x ምን ይሆናል? 1 ይሆናል ማለት ነው። ከዛ ይሄንኛው ደግሞ 1 over 2x። ስለዚህ ያቺን ፎርም መሰለች ማለት ነው። አሁን ከዚህ በኋላ ምን ማድረግ ነው? እዚህ ጋር ስንመጣ እንግዲህ እንደምታዩት e to the power of 1 over 2 ስለሆነች e to the power of 1 over 2 ይሆናል ማለት ነው። ስኩዌር ሩት ኦፍ e ይሆናል መልሳችን። ሁለተኛው ፕሮፐርቲ ሊሚት ኦፍ x 1 plus n over n is any constant number over x tends to plus or minus infinity. Therefore the power of x e to the power of n እዚህ ጋር ኮንስታንት ነምበር ቢኖረን e to the power of n ብለን እናስቀምጣለን። ለዚህ ምሳሌ የሚሆነን ያውና እዚህ ጋር ስናይ እንግዲህ 3 ያለችን ማለት ነው። 1 over x ነበር በላይኛው ፕሮፐርቲ ያየነው። እዚህ ጋር ግን የሆነች differ from 1 therefore e to the power of 3 ይሆናል ማለት ነው። ሁለተኛ ምሳሌ ለዚህ የሚሆነን በዚህ መልኩ ቢቀርብልን ማለት ነው። በዚህ መልኩ ቢቀርብ አሁንም ይሄንን ወደዛ ባህሪ ለመቀየር ወደዚች ፕሮፐርቲ ለመቀየር በማን እናካፍላለን? both sides the two terms divided by both sides by 2x. therefore 2x over 2x 1 ይሆናል። ያውና 1 then 3 over 2። ስለዚህ ከመጀመሪያው የሚለኝ x ሳትሆን እቺ 4x ነች አይደለም? ሶ ምን ይሆናል ማለት ነው? e to the power of 3 over 2 ይሄው። ከዛ እዚህ ጋር 4 አለች 3 ሁለተኛ ሲባዛ በ4 e to the power of 6 ይሆናል ማለት ነው። ሌላ ምሳሌ ብናይ በዚህ መልኩ ቢቀርብልን እዚህ ጋር ደግሞ ከዚህኛው ምሳሌ የሚለየው ፕላስ ኮንስታንት ነምበር አለች። አያችኋት? ፕላስ ኮንስታንት ነምበር አለች። በዚህ ጊዜ ምን ይሆናል ስንል እንግዲህ e to the power of 4 times እዚህ ጋር 3 ያለችን 3 ከዚያስ ኮንስታንት ነምበሩን ሁሌ በዚህ መልኩ የቀረበውን ኢግኖር እናደርገዋለን። የዚህን ፕሩፉን በሌላ ጊዜ ልናየው እንችላለን። አሁን ግን ለጊዜው ለእናንተ ኮንስታንት ፕላስ ኮንስታንት ነምበር ከመጀመሪያም ሊሆን ይችላል ካለ እሱን ተውና e to the power of 12 ይሆናል ማለት ነው። እሺ በዚህ መልኩ ቢቀርብስ? ያውና እንደምታዩት በዚህ መልኩ ቢቀርብ የመጀመሪያው ስራችን ምንድነው የሚሆነው? 3x over 3x plus 2 የሚለውን ገለበጥኩት ማለት ነው። ኖሚኔተር ወደ ዲኖሚኔተር፣ ዲኖሚኔተሩ ወደ ኖሚኔተር ተቀየረ። አሁን እንዲህ ስንቀይር እዚህ ጋር ፖዚቲቭ 6x ነበረች። ይሄን ስንቀይር ልብ ማለት ያለባችሁ ነገር ኔጌቲቭ 6x ይሆናል። ባጭሩ እቺን ፕሮፐርቲ ነኝ a over b ነው አይደል? መገልበጡ የሚጠቅመን ከሆነ b over a ብለን መጻፍ እንችላለን ማለት ነው። b over a ነገር ግን ዝም ብለን b over a ሳይሆን ይሄ ኔጌቲቭ ከነበረ ፖዚቲቭ ከነበረ ኔጌቲቭ ይሆናል ማለት ነው። ለምሳሌ 5 to the power of minus 2 ስንት ይሆናል ብንባል 1 over 5 to the power of positive 2 which is equal to 1 over 25 እንደምንለው ማለት ነው። ከዚያ መልሳችንን መስራት እንችላለን ማለት ነውና አሁን ይሄንን
በተነጋገርነው መሰረት ተቀየረ ማለት ነው። ወደዚህ ቀየር ነው ይችን ያውና። ነገር ግን ፖዚቲቭ የነበረችው ኔጌቲቭ ሆነች። ከዚያስ በቃ ከላይ ባየነው መሰረት 3x ኦቨር 3x እቺ 1 እንድትሆን ይህንንም ግን በ3x ከዚያስ 1 ፕላስ 2 ኦቨር 3x ከዚያ e to the power of 2 ኦቨር 3 አለች እዚህ ጋር 2 ኦቨር 3 ከዛ ማይነስ ኔጌቲቭ 6 ኮኤፊሺየንት አለን በማይነስ ስናበዛ 1 ኦቨር e to the power of ኔጌቲቭ 4 ይሆናል 1 ኦቨር e to the power of ፖዚቲቭ 4 እናደርገዋለን ማለት ነው። እንግዲህ እስካሁን ድረስ ያየናቸው x ቴንድስ ቱ ፕላስ ኦር ማይነስ ኢንፊኒቲ ነበር። አሁን ደግሞ ልብ በሉ እቺ ጋር x ቴንድስ ቱ 0 ነው። ፕሮፐርቲውም 1 ፕላስ x ነው። 1 ፕላስ 1 ኦቨር x አይደለም። ነገር ግን እዚህ ጋር 1 ኦቨር x አለች። በደንብ ሌሎች ከዚህ በፊት ያየናቸውን አስተያየዋቸውና ከዛ በዚህ መሰረት የቀረበልን በe ይሆናል ቫልዩ ማለት ነው። ለዚህ ይሄን ማወቅ ለዚህ አይነት ኤክሰርሳይዝ ለምሳሌ አሁን ይሄ ቢቀርብልን እዚህ ጋር ምንድነው ያደረኩት? ፋክተራይዝ ኖሚኔተሩን ፋክተራይዝ ነው ያደረኩት። ፋክተራይዝ ሆነ ከዚያስ x + 2 በx + 2 ካንስል ሆነ። ከዚያስ ምን ሆነ ማለት ነው 1 + x therefore e ይሆናል ውጤታችን ማለት ነው። በመቀጠል አራተኛ ፕሮፐርቲ ሊሚት ኦፍ እዚህ ጋር n ታይምስ x ነበርሽ n is constant therefore ውጤታችን e to the power of n። ለዚህ ምሳሌ የሚሆነን ያውና ሊሚት ኦፍ 1 + 5x to the power of 1 over x tends to 0። ስለዚህ n ቦታ ላይ ማን አለችን 5 አለችን ማለት ነው። e to the power of 5 ይሆናል ማለት ነው። የዛሬው ውይይታችን ባጭሩ ይሆናል። ሰፋ ያሉ ኤክሰርሳይሶች ደግሞ በወደፊት እናያለን። አስተያየት ካለ መሻሻል ያለባቸው መጨመር ያለበት አስተያየት ካለ አስተያየታችሁን ጠይቃለሁ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ቻው።